አልወጣም። አንቺ እብድ ቆያ በተሻል መሰለሽም። አሁን ነው ነገር ተፈጠረ። ከዚህ ቤት ውጪ ነይ ውጪ። ምንድን ነው የተፈጠረ ነገር አለ? እኔ ማለት ምንም አልተፈጠረም፣ ግን ደግሞ በዚህ ከቀጠልን መፈጠሩ አይቀርም። ይሄ እንደዚህ አትበይ እላለሁ። ለምን አልልም? የት ወጥተህ የት እንደምትገባ ካላወቅኩ ለምንድን ነው የማልለው? ነገ ደግሞ ሌላ ችግር ወደ ቤታችን ይመጣል። ቆይ ምንድን ነው የምትይው? በግድ ችግር ይፈጠር? አሁን ምንም ጠላት የለንም፣ በሰላም መኖር እንችላለን አይደል? ከፊት ጋርም ታርቀናል። ጭራሽ እንደዚህ ትለኛለህ? በዚህ ከቀጠልክ ለምንድን ነው የማይፈጠረው? በደንብ ይፈጠራል እንጂ የምር ያፌትን እያመንከው ባልሆነ። ቆይ የማያሳምን የምትነግሪኝ ነገር አለ? ለእኔ ሁሉም ነገር ሰላም። ቆይ እኛ ላይ ያደረሰብን ነገርስ? ያ ሁሉ ስቃይ ተረሳና በአንድ ይቅርታ ተስማማችሁ? ቆይ እኔ ጨረቃ ምን እያልሽ እንድንስማማ አልፈለግሽም ነበር ማለት? እኔ አትታረቁ ብያለሁ? እኔ ያልኩት በአንዴ ከልቡ ተጸጽተዋል ብለህ ማሰብህን ነው። በዛ ላይ አትርሳ፣ አባዬን የገደለው እሱ ነው። አንተንም ሊገልህ ነበር። ልጃችንም ከመወለዱ በፊት በጣም ብዙ ጊዜ ሊገልህ ሞክሮ ነበር እና ለዚህ ምህረት ይገባዋል። እንደውም እንደ እውነቱ ከሄድን መታሰር ነው የነበረበት። ምን እያልሽ ነው? ስርዓት ይኑርሽ ረፊ። ምንም ቢሆን እኮ ወንድሜ ነው። ጭራሽ መታሰር አለበት ያለሽ? አዎ ልክ ነህ። ወንድምህ ነው። እሱ መጎዳት የለበትም። ጉዳቱንም ጭንቀቱንም ሀዘኑንም እኔ ስልልሃለሁ። እሱንም ቦጣ ጥሩ ነው ናታ። እስከ ዛሬ ድረስ ማንነት አልገባኝም ነበር። ትልቁ ያመመኝ ነገር ቢመርሽም ዋጭው ምንም ቢሆን ወንድሜ ነው ያለኝ ነው። ወደ ውስጥ ገባ ያገኘው የመጀመሪያ ሰው ነው። በጣም እድለኛ ነው። አንቺ አስመሳይ ምን ታደርጊ መጣሽ? ዘርበል ከፊት ምን አገባ? እራስህ ላይ አስወጥቼ እንዳልዘጋበሽ ሂድ ዘርበል። ትዝታ ስትል ያፌትን ያስገደለችው ሰው ነው። ማንም ሰው መስማትም ሆነ ማወቅ የለበትም። አሁን ነገር ይገባል እንዴ? ወይቷል እኮ ቢሆንም የኔ ጨረቃ ዘናት እሷን ማየት አለብኝ። እና እንዲሁም ደግሞ ኤፍራታ በስተመጨረሻም እንግዲህ ተገናኝተዋል ማለት ነው። ኤፉ የናቱና እንዲሁም ደግሞ የቃል መገናኘት ወይንም ደግሞ የነሱ ደጋግሞ መገናኘትና አንድ ላይ መሆን አጋጣሚ ነው የሚለው ነገር ያልተዋጠላትና እጅግ በጣም ከዛ ሰው የሆነ ነገር ፈልጎ ሊሆን ይችላል እንጂ እንደዚህ ዝም ብሎ አንተን ሊያገኝህ አይችልም እያለች እንግዲህ በተደጋጋሚ ስትናገረው የነበረውን ነገር አሁን ላይ ግን ቃል እራሱ እሷን አጥምዷታል ማለት ነው። ምክንያቱም ከናቱ ጋር ተናዳ ወይንም ደግሞ ተጣልታ በነበረችበት ሰዓት ለብቼ ጊዜ መውሰድ እፈልጋለሁኝ በማለት እንግዲህ ወክ እያደረገች ነበረ ቃል እየመጣው ማለት ነው። እና ቃልም በመጫወትም በአንዳንድ ነገሮችም እየተናገረ እንግዲህ ከእሷ ጋር ቅርቤትና እንዲሁም ደግሞ ጃኬቱን አውልቆ እስከ ማለብስ ድረስ ደርሷል ማለት ነው። በስተመጨረሻም እንግዲህ ናቱ ቀጥታ ሄጄ ማየት አለብኝ የኔን ጭርንቃ አስቀፍቻታለሁኝ፣ ስለዚህ እሷን ማየት አለብኝ በማለት እንግዲህ ከቤት ሲወጣ ነበር። እንግዲህ ቃልና እንዲሁም ደግሞ ኤፍራታ ያው አብረው እየሄዱ ነበር ማለት ነው። ቃልና እንዲሁም ደግሞ ኤፍራታ አንድ ላይ በመሆን እንግዲህ ኤፍራታን እየሸኛት ይገኛል። እናቱ ደግሞ የኔን ጨረቃ አስከፍቻታለሁ፣ ሳላያት ማደር አልፈልግም፣ ሂጄ ይቅርታ መጠየቅ አለብኝ በማለት እንግዲህ ከአቤል ጋር ሲያወሩ እንደነበር ተነስቶ ወደ ኤፍራታ ወዳለችበት ቦታ እየሄደ ነበር ማለት ነው። እና ሁለታቸው ይገጣጠማሉ። ከቃል ጋር እንደነበረች እያያታል ወይንስ ደግሞ አያያትም የሚለውን ነገር እንግዲህ አብረን የምናየው ጉዳይ ይሆናል ማለት ነው። ግን ደግሞ ኤፍራታ ለራሷ ወጥመድ ውስጥ ገባች ማለት ይቻላል። ምክንያቱም ያው ቃል ከናቱ ጋር መቀራረቡን ያልወደደችው ኤፍራታ አሁን ላይ ደግሞ ቃል ጭራሽ ከእሷ ጋር ተግባብቷል ማለት ነው። አጋጣሚው እጅግ በጣም ደስ ቢለው ምክንያቱም ቃል ደግሞ ከእሷ ጋር የመገናኘት አጋጣሚውን በጣም ይፈልገው ነበር ማለት ነው። ምክንያቱም ስለሚወዳ ስለሚያፈቅራት የቃል እህት የቃል አክስት የሆነችው እንግዲህ ትዝታ የምትባለው ግለሰብ ማለት ነው እያንዳንዱ የናቱን ቤተሰብ ማጥፋት ትፈልጋለች። ስለዚህ እነሱን እኔ ከእስር ቤት እስከምወጣ ድረስ እንድሰልልልኝ እፈልጋለሁኝ፣ ከዛም እኔ ስመጣ እርምጃ መውሰድ እችላለሁ በማለት እንግዲህ ስትነግረውን የነበረውን ነገር እያንዳንዱ ማለት ነው የእነሱንም ልጅ ግደልልኝ እያለች እንግዲህ መረጃውን ስትሰጠው ነበረ። ግን እሱ
ያው ኤፍራታን ስለሚወዳት ስለሚያፈቅራት እንደዚያ አላደረገም ማለት ነው። ምክንያቱም አክስቱ ምንድን ነው ያለችው ልጇን እንድትገላት ነው እንድትገልልኝ እፈልጋለሁ ብለው ነበር። እሱ ግን ማለት ነው ያው የኤፍራታ ልጅ እያሳደገ ይገኛል ወይንም ደግሞ ሞቷል በሚል ሀሳብ እሱ ለራሱ የኤፍራታ ልጅ እየተንከባከበው ይገኛል። እንዲሁም ደግሞ ስልክ ተደውሎለት ህፃኑ ምን ሆነ ብሎ ተሎ መድረስ አለበት ትንሽ አሞታል መሰለኝ በማለት እንግዲህ ቃልም ሄዶ የኤፍራታ ልጅ እንግዲህ እንዳየውና ወይንም ደግሞ የሚያስፈልገውን ነገር እንዳደረገ ያው እንዳየነው ነው ማለት ነው። እና ያው ስለወደዳት ስላፈቀራት ከእሷ ጋር ክፉ ነገር ማድረግ አይፈልግም። እንዳገባች ባለትዳር መሆኑን እንዲሁም ደግሞ የናቱ ሚስት እንደሆነች ያውቃል። ግን ደግሞ እሱ በፍቅሯ ተጠምዷል ማለት ነው። እና አሁን ላይ ተግባብተዋል። ያው ኤፍራታ ተናዳ ተበሳጭታ ነበር የመጣችው ከናቱ ጋር። የተናደደችበትና የተበሳጨችበት ምክንያት ያፌትን እኔ አላምነውም፣ ምክንያቱም በጣም ብዙ መጥፎ ነገሮችን አድርጓል። ሲቀጥል ደግሞ የአባቴም ገዳይ ነው። እንዴት ያው ሁሉ ነገር ረስተ ስንት ነገር መስዋዕትነት የሆንለትን እድሜያችን ስንት ነገር ረስተህ እንዴት አሁን ሙሉ በሙሉ ያፌትን ልታምነው ትችላለህ? የሚል ጭቅጭቅ ነበረ እንግዲህ በእሷና እንዲሁም ደግሞ በናቱ መካከል እየተፈጠረው ማለት ነው። እናቱ ደግሞ የተናገረው ነገር አለ። ምንም ቢሆን እኮ ምንም ወንድሜ ነው። ስለዚህ እባክሽን እንደዚህ አይነት ጭቅጭቅ ነገር ባናወራበት ጥሩ ነው። በቃ ወደፊቱን እናያለን እያላት ነበረ ማለት ነው። እሷ ደግሞ እኔ ወደፊት ይህን ያክል ጊዜ እንትን ብዬ መሰቃየት አልፈልግም። እሱንም ማመን የለብህም። ሲቀጥል ደግሞ የምትወጣበትንና የምትገባበትን እያንዳንዱን ነገር እኔ ማወቅ እፈልጋለሁኝ ማለት ነው እንግዲህ የተጨቃጨቁት። ምክንያቱም እንግዲህ ራሱ ናቱ የሚሰራው ነገር አለ በድብቅ ማለት ነው። በእርግጠኝነት ስለ ትዝታ ስለምትባለው ግለሰብ በደንብ እየሄደ ይገኛል ማለት ነው። እና እሱን ጥግ ድረስ እኔ ማወቅ እፈልጋለሁኝ። ማንም ይሄን ነገር እንደምሰራና ይሄን ነገር እንደማደርግ ማንም ማወቅ የለበትም እያለ ነበረ ለአቤል ማለት ነው። ሲቀጥል እንግዲህ አቤል ለናቱ የተናገረው ነገር አለ። ምክንያቱም ያው ሉሊት አላበደችም አውቃ ነው በማለት እንግዲህ ከኛ ቤትም መታ ነበረች፣ ከዚያ ነበረች። ግን ደግሞ ከዚያ ወጥታ እንደገና ወደ ሌላ ቦታ ስትሄድ ተከታትያት ነበረ። በጣም ትልቅ መኪና መጥቶ በክብር ነው ገብታ የወጣችው። ስለዚህ እሷ ከጀርባዋ በጣም ብዙ ነገሮች አሉ። ሲቀጥል ደግሞ ከእሷ ጋር ያየሁት በፊት ከያፌት ጋር ሲሰራ የነበረውን ታሪ የሚባለውን ግለሰብም አይቼዋለሁ እና ለምን አታሳየኝም እባክህን ውሰደኝ ከዚያ ቦታ በማለት እንግዲህ አቤልን አናግሮት ነበረ። ግን ደግሞ አቤል የተናገረው ነገር አለ። በፍጹም ከዚያ ቦታ አንተ መሄድ የለብህም፣ ምክንያቱም አንተ ልታየው የማይገባ ሰው አብሯቸው አለ ብሏል ማለት ነው። ያ ማለት እንግዲህ በእርግጠኝነት ቢኒን ነው ማለት ነው። ቢኒን ከዚህ በፊት እንግዲህ የፄ ጓደኛ የሆነው እንዲሁም ደግሞ የናቱ ጓደኛ የሆነው እናቱን የወገው ጉዳት ያደረሰበት የድሮ የሚወደው ጓደኛው ማለት ነው ስላለ አንተ ማየት የማትፈልገው ሰው አለ። ስለዚህ ከዛ አንተ መሄድ የለብህም ሲለው ነበር ማለት ነው። ሉሊትን ተከታትለን የግድ እሷ ምን እንዳደረገች እና ምን ለማድረግ እንደፈለገች ያለውን ነገር በደንብ ማጣራት አለብን በማለት እንግዲህ ያው እናቱም እንዲሁም ደግሞ አቤልም ተነጋግረዋል ማለት ነው። እሺ እናጣራለን፣ ችግር የለውም። ግን ደግሞ አንተ እና በኤፍራታ መካከል እንደዚህ መናገር አልነበረብም። ለማንኛውም አስቀይማታል፣ ይቅርታ ጠይቃትኝ በማለት እንግዲህ እሺ እሄዳለሁ፣ ዛሬውኑ ማየት እፈልጋለሁ፣ መሽቷል ብለውም አይ የግድ ሂጄ አያታለሁ በማለት እንግዲህ ከቤት ተነስቶ ቀጥታ ኤፍራታ ወደምትገኝበት ወደ እናቷ ቤት እያመራ ይገኛል። ኤፍራታ ደግሞ ከውጭ ቆይታ ከቃል ጋር አብረው ወክ እያደረጉ ይገኛሉ ማለት ነው። እና በዚህ መካከል እንግዲህ ራሱ ናቱ ይደርስባቸዋል፣ ያየዋል ወይንስ ደግሞ አያየውም? በነገራችን ላይ ቢያየው በጣም አሪፍ ነበር፣ ምክንያቱም ይጠራጠረዋል። ከዚህ በፊት እንግዲህ መኪና ገጨፈኝ በማለት ስበብ ነበር ናቱን የቀረበው፣ በዚያ ምክንያት ነበረ እና ነገሮቹ አጋጣሚ እንዳልሆኑና ሆን ብለው እንግዲህ እሱን ለማጥመድ እንደሆነ እሱ መንቃት መቻል አለበት። ሌላው እንግዲህ ያው ስለ ፂ ጓደኛ ነች፣ ስለ ሀና ማለት ነው። ያ ማለት ስለ ቃል እህት ማለት ነው። እሷም
ከጽ ጋር መታለች። አንዳንድ ነገሮችን እንትን እያለች ትገኛለች ማለት ነው። ያው ኤፍራታንም አይታታለች። ወንድሜ ሲፈልጋት ወይንም ደግሞ እንትን ሲመኛት የነበረችው ይቺ ሴት ነች ወይ በማለት እንግዲህ በልቧም ስለ ኤፍራታ እየተናገረች ትገኛለች ማለት ነው። እና ጽም የተናገረችው ነገር ነበራት። ወንድምሽ ጋር ምን ሆንሽ ታረቃችሁ ወይ ብላ ጠይቃት ነበር። አዎ የእህትና የወንድም ጠብ ከአንድ ቀን አያልፍም እኮ ታርቀናል። መቼ ነው ግን ወንድምሽን የምታስተዋውቂኝ ብላም ጠይቃት ነበር። በጣም ነበር የደነገጠችው ማለት ነው። ምክንያቱም ወንድሟ ማስታወቅ ይብን አትፈልግም እና በእርግጠኝነት ያው እሷ መረጃ ስለምትፈልግ ነው እያንዳንዱን ነገር ወደ ነፂ ቤት የምትመላለሰው መረጃ ስለፈለገች ነው ማለት ነው። ሲቀጥል ደግሞ ገኒ በጣም በብዙ ነገሮች እያየቻት ትገኛለች። ያው ካያሳለፉት ነገር ብዙ ነገሮችን ስላሳለፉና ስለሆነባቸው ማናቸውም ሰው ሲመጣ የመቀበል በጣም ከባድ ስለሆነ ከጥቅሙ ጉዳቱ ስለሚያመዝንባቸው ገኒም አሁን ላይ ያው የፂን ጓደኛ ማለት ነው የቃልን እህት አምና ለመቀበል እጅግ በጣም እየከበዳት ይገኛል። ግን ደግሞ ለፂ ስትል ዝም ብላ ትገኛለች ማለት ነው። ፂ ሉሊትን ከዚህ ቤት አትቀመጥም በማለት እንግዲህ በጥፊ በመጮል ከቤት እንድትወጣላት አድርጋለች። ግን ደግሞ አሁን ላይ ማለት ነው ሉሊት ምንም ነገር እንዳላበደች እና ምንም እንዳልሆነች ቀጥታ ልብሶቿን በመያዝ ወደ ነገነት ቤት ተመልሳለች። ይህ ቤት እኮ የኔም ቤት ነው፣ የኔም ድርሻ አለኝ፣ ማንም እኔን ማስወጣት አይችልም በማለት እንግዲህ ሉሊት ማለት ነው እብድናዋን ጨርሳ ቀጥታ አላበድኩም በማለት ወደ ቤት መታለች ማለት ነው። እና እናቱ ስታየው ምን ሊፈጠር ይችላል፣ እናቱስ ምን ሊላት ይችላል የሚለውን ነገር እንግዲህ ሁላችንም አብረን የምናይ ይሆናል። እሷ እዚህ ቤት የኔም ድርሻ አለኝ ብላለች ማለት ነው። በእርግጠኝነት እነገነት የሚኖሩበት የቤዛ ቤት እስከሆነ ድረስ ደግሞ ሉሊት ደግሞ ያው የባሏ ቤተሰብ ቤት ስለሆነ የመቀመጥ መብት አላት ብዬ አስባለሁ። ስለዚህ ናቱ ሊያስወጣት አይችልም ብዬ አስባለሁ። ምክንያቱም በተለያዩ ነገሮች ከዛ ቤት የምትቀጥልበት አጋጣሚዎች ይፈጠራል። ወደ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።